ሰላም እንዴት ናችሁ ቤተሰብ ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ሃይሚና ብሩኬ መጥቷል ቀርቷል ብዬ ነበር፣ ነገር ግን ሳየው መጥቷል ማለት ነው። እና ለዛ ነው አርፍጄ መጣሁት። በጣም ይቅርታ መጠየቅ እፈልጋለሁ ፋሚሊዎቼ። ነገር ግን ማይረሳ ነገር ብዙ ነገርም ብሩኬ ያወርቷል። እዚህ ጋር ያረኩት ያው ብሩኬ ያወራ በጣም ብዙ ታይሞች አሉ። ነገር እኔ 18 ደቂቃ ነው ምናምን እንደዚህ ቆርጬ ነው እዚህ ጋር ያቆምኩት ማለት ነው። ሰምቻለሁ ብሩኬ ያለው ማለት ነው። ብሩኬ ያለው ያው ብዙ ናቸው። ስለ ትላንትናው ጌም አውርተዋል። ኢቭን እንኳን እንዴት ነው አሁን ብሩኬ እያወራ ያለው እኔ አልስማማበትም ማለት ብዙዎቹ ልትስማሙ ትችላላችሁ። እኔ ግን የራሴን አስተያየት ነው የምሰጠው። ስለዚህ ምንም ማድረግ አልችልምና ብሩኬ እያለ ያለው ምንድነው አሁን በተፈጠረው ነገር ብቻ ነው እያለ ያለው፣ ወይም ደግሞ ሃይሚን ጥፋተኛ የሚያደርግ ነገሮችን ነው እያለ ያለው ማለት ነው። እሱም ደግሞ እንግዲህ ካያችሁት ኤፍሬም አቤት መጥቶ እየወሰደው ሃይሚን ትላንት ነው ወይም ደግሞ ከትላንት ወዲያ ይሄ 3 ቀን ብቻ ነው። ገባችሁ አይደለ? ነገር ግን ብሩኬ እስካሁን የሰራውን ነገር ምንም አይነት ውስጥ አልከተተው። ገባችሁ አይደለ? ምንም አይነት ጥፋት እንዳላጠፋ ነው እየመሰለ ያለው ማለት ነው። እና ሃይሚ በቃ እንዴት ነው ብሩኬን እንደማታምነው እና በቃ ከዚህ በኋላ ብሩኬን አምና እንድትቀበለው ለማድረግ ነው እየመጣው ማለት ነው። እና ከዚህ በኋላ ያለውን እያየን አስተያየት እንሰጣለን። እና ብሩኬ የመጀመሪያው ጥፋትስ ማለት ይሄ ነገር ከተፈጠረ ጀምሮ ልክ እንዴት ነው ማለት ነገሩ ሲቆይ ነገሩ ሲቆይ እናንተም ይመስላችሁ አሁን ብቻ ሃይሚ ያጠፋችሁ ብቻ ለእናንተ ጎልቶ ሊታይ ይችላል። ወይም ደግሞ ሃይሚ ወንድሟን አምና ብሩኬን የመታችሁ ብቻ ለእናንተ ጎልቶ ሊታይ ይችላል። ወይም ደግሞ ሃይሚ እንዴት ወንድሜን ትመታዋለ እኔ ቢሆን እገለዋለሁ የሆነ ነገር ብቻ ያወራችሁን ነገር ነው ለእናንተ ሊሰማችሁ የሚችለው። ገባችሁ አይደለ? ነገር ግን ማን ነው ጥፋተኛ የሚለውን ነገር ደግሞ ከስር መሰረቱ ደግሞ ማውራት አለብን ግዴታ ነው። ምክንያቱም እዚህ ድራማ ውስጥ እስካለ ድረስ ወይም ደግሞ እዚህ ነገር ውስጥ እስከገባ ድረስ ማለት ነው። ገባችሁ አይደለ? እሱም ደግሞ ምንድነው ካላችሁ ኤፍሬም ትላንት ነው መጥቶ እህቱን የወሰደው ወይም ደግሞ እህቴ እየተጎዳች ነው ብሎ ሊያግዝ የመጣው ትላንት ወይም ደግሞ ከትላንት ወዳ ነው። ገባችሁ አይደለ? ነገር ግን ብሩኬ ያጠፋው እስካሁን ስንት ጥፋት አለበት? እሱንም መሰረት ማድረግ አለብን። እንዴት ነው ኤፍሬም መጥቶ ሃይሚን ሊወስድ የቻለው? ብሩኬ ምን ስላጠፋ ነው የሚለውን ነገር ደግሞ እያወራን ነው ምናወራ ይሄንን ነገር ማለት ነው። ስለዚህ ብሩኬ አንተ ልክ ሃይሚ አሁን ጥፋተኛ እንደሆነችና አንተን የሆነ እንዴት ነው እንደማታምን ከዚህ በኋላ አንተን ማመን እንዳለባት ነው እያወራ ያለው ማለት ነው። ገባ አይደለ? እሱን አይደለም ግዴታው። ገባ አይደለ? አንተ መቼ ታመንክና ለሃይሚ ማለት ነው። ብዙ ነገር ወደ ኋላ ከሄድን ማለት ነው እርጉዟም ልትወልድ ነው እየደረሰች ነው። እስቲ እናያለን መጨረሻዋን። አብሳላትም ደግሞ ካንተ እንትን አላልክም፣ ካጠገብ እንኳን ለማራቅ አልሞከርክም። መጣችብኝ እንጂ ጓደኛ ኢቭን እንኳን ጓደኛ የሚያወራው ስለሷ ነውና ብሩኬ የሚፈቀድ ስለተፈቀረ ብቻ ነው እያወሩት ያሉት ማለት ነው እንጂ ለሃይሚ የሚያሳይ ፊት እንኳን ከሃይሚ ጋር ብዙ አመት ኖሯል አይደለ? ለሃይሚ ያሳየውን ፊት እንኳን ለአብሳላት አላሳየም ብሩኬ ማለት ነው። ስለዚህ ብሩኬ አንተ ራስህ ማለት ነው ገባ አይደል? ስለአሁኑ አይደለም ማውራት ያለብህ ወይም ደግሞ ሃይሚ አንተን እንደማታምን አይደለም ማረግ ያለብህ። ገባ አይደለ? እሱ አሁን ነው ብሩኬ ኤፍሬም ጓሸም አልጓሸም መታኝ ብሎ ስላወራ ብቻ ሃይሚ መታ ተናዳ አንተ ላይ ስላወራች ነው። ገባ አይደለ? እንጂ አንተ ያጠፋው ጥፋት የት ገብቶ ነው የሚለው ነገር ማውራት አለብን። ገባ አይደለ? አሁን ሃይሚ አንተ ሳትመተው ኤፍሬምን ከዛ በኋላ ከዛ ኤፍሬም ጓሻ ሃይሚ ደግሞ አመነችው ኤፍሬምን ወንድሜን ለምን መታ ብላ መታች ምናምን ከዛ በኋላ ግን አንተ እሱን ሁሉ ይቅር ብለ ሃይሚ አምና አንተን ስለገፋች እንደዛ ነው ብሩኬ እያረጋ ያለው ማለት ነው። ከዛ አንተ ግን ሃይሚን ይቅር ብለሃት ምናምን ልትቀበላት ከዛ በኋላ ይቅርታ ጠይቅ አብረን እንኑር የድሮ ሁሉ ትተነው አብረን እንኑር ብለ ነው የመጣው ማለት ነው። ልክ አንተ ጥሩ ሰው እንደሆንክ እዚህ ጋር እውነት ነው የምናወራው። እዚህ ጋር እኔ ሃይሚና ብሩኬ እንድለያዩ አልፈልግም፣ ግን እውነት ማውራት አለብኝ። ገባችሁ አይደለ? እውነት መቼም አትሸሸግም። እውነት ናት። ስለዚህ የበፊቱ ነገርስ አሁን ብቻ ያለውን አይደለም ማውራት ያለብን። ገባችሁ አይደለ እንዴ? ለምን ነበር አንተ ቀልድ ላይ ነህ መሰለኝ። እኔ እየቀለድኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት አይደል? ወይኔ ለቀረሳችሁ እንዴ ክስት እኮ ነው ያለችው። እንደውም አሁን እግዚአብሔር ይመስገን ደህና ናት እንዴ። ሃይሚ እኮ ከስታለች። የበፊቷ ልጅ እኮ አይደለችም እንዴ። እዚህ ተመስጬ እንዴ የመለሽልኝ መልሶች መተሽ ከመማታት ደርሰሽ ነበር። በጣም ይከብዳል። በቃ ማልዋሽሽ ነገር ቢኖር በቃ እኔና ከሃይሚ ጋር በቃኝ። እስከ መቼ ነው ሳታምኝ የምንቀጥለው? እስከ መቼ ነው የመጣውን ሰው ሁሉ እያመነች እኔ የሚለውን ነገር ሳትቀበል የምትኖረው?
የምትኖረው የሚለውን ነገር በጣም ከልቤ አዝኜ እንትን ያልኩበት ቀን ነበር ይዛ ኧረ እባክህ አያችሁ አይደለ የምሬ እኮ ነው እኔ ለምን እንደሆነ አላውቅም በጣም ነው የሚገርሙኝ የቡታጅራ ወንዶች ማለት ነው ጥፋት አምጥቶ እነሱ መጀመሪያ ያጠፉና ማለት ነው ይሄዱና ሴት ላይ ለጥፉና ማለት ነው ትንሽዬ ነገር ሴት ላይ ሲያገኙ እስከ መቼ ነው አሁን ባለፈው ልክ አምናው ለምን እንደዚህ አደረክ ብላ ብሩኬ ሃይሚ በጥፊ ስላለችው ብቻ ማለት ነው ለምን እንዴት ነው እስከ መቼ ነው እኔን ማታምነኝ ብዬ በጣም ልቤ አዝኖ whatever ሌላ ጨምር ብሩኬ ማለት ነው አንተ ሳትታመን ሄደ ቡታጀራ ያስረገዝከው እንኳን አምናለች ሃይሚ ማለት ነው አስብኩት የምሬን ነው አስብኩት ከአብሳላት ጋር እንኳን አልጋ ላይ ተኝተው እንኳን ኦኬ ይሄ ነገር ብዙ ሰው ነበረ አንቺን ለማስቀናት ነው ወይ ደግሞ ወደኔ እንድትመለሽ ነው ብለ ስታወራት እንኳን አመነች ገባ አይደለ አንተን አፈቀርኩ ብላ እንኳን የመጣችው ሴት እኔን አንከባክቦኛል ቴኬር አድርጎኛል ምናምን ብላ እንኳን ለሃይሚ ስታወራ ኦኬ ለሃይሚ አንተ ደግሞ ለሃይሚ ማለት ነው እንደ ሎርማን ሰው ነው ቴኬር አድርኳት እንጂ ብዙም አላረኩም ምናምን ስትል እንኳን አምናለች አሁን አንተ ወንድምየው ለምን መታ ወንድሜን ብላ መታ ብቻ ያጥፊ የመተችው ብቻ እንዴት አታምነኝም እኔ አልመታውም ስል ብለ እሷን ነገር ነው አሁን ያወራለው ኧረ እባክህ ሌላ ምትልልም እኔ ትዝታ አትሸወድም በዚህ ብሩኬ በዚህ አጋጣሚ ታቁኛላችሁ በደንብ ታቁኛላችሁ እኔ ስር መሰረቱ ነው ማውራ ማለት ነው ጥፋተኛ ስለሆናችሁ ስለዚህ ሌላ ልትሸውዱ ይችላላችሁ ሌላዎቹ አሁን የዛሬ ቪዲዮ ያየ ብቻ ሊያምን ይችላል ወይ ደግሞ የትላንትና ቪዲዮ ያየ ብቻ ግን ስር መሰረቱ ማን ነው ጥፋተኛ ገባችሁ አይደለ ዛፏ ከተቆረጠች ፍሬዋ ከማመት ወይ ደግሞ ሙሽሽ ካለች ማን ነው ጥፋተኛ ዛፏ ነች ዛፏ ተቆርጣ ስለወደቀች ፍሬውም ተበላሸ ሞተ ስለዚህ ዛፉ ሳይኖር ፍሬ አይኖርም መቼም ብሩኬ አንተ ነህ ጥፋተኛው ስለዚህ ወቅ አባቴ ሆ ገብቶሻል በቃ እውነቱ ሲወጣልኝ ደስ ብሎኝ ወጣት በዛ ኬዝ ነበርና ቅመሚ ግን እውነቱ ሲወጣ ደስ ብሎ ከዛ በዛ ኬዝ ነው የወጣው ነገር ግን ሪስፔክት አሁን ብሩኬ ትንሽ የተመለ ሪስፔክት ኦኬ ሪስፔክት ያስፈልጋል ለሰው ልጅ ማለት ነው ሪስፔክት ወንድሜ ሁለታችሁም ብዙ ነገር አሳልፋችኋል ብዙ ነገር አብራችሁ በልታችኋል 2 አመት ሙሉ ብዙ ነገር ነው አብራችሁ ያሳለፋችሁት ገባ አይደለ ብሩኬ የዛ ቀን ግን ሃይሚን እንደማታቃት ነው እሺ በዛኛው ቻናል ያወርቻለሁ እኔ በጣም ነው የተናደድኩት የዛ ቀን እንደዚህ ስትነካ አትገኝ ብለ እጅኑላ ነው እስካየ ድረስ የደረስከው ማለት ነው ገባ አይደለ ሪስፔክት ተረራርጋችሁ ስሩ ምሰሩትን ፊልምም ሆነ ስራም ሆነ ነገር ግን ሴት ልጅን በእናንተ ጥፋት ኦኬ ወንዶች ማለት የቡታጅራ ወንዶች አብሶ ማለት ሴት ልጅን ጥፋተኛ አድርጋችሁ እንድታወሩ ግን አልፈቅድም የምሬን ነው ምላችሁ ኢትዮጵያ ስመጣ አለቃችሁ እስከ ፍርድ ቤት ነው የሚሄደው ገባችሁ አይደለ ሴትን ልጅ በጣም ዝቅ ስለምታደርጉ ስነ ስርዓታችሁን ይዛችሁ ስሩ ድራማም ስሩ የፈለጋችሁ ስሩ ኢትዮጵያ ውስጥ የሌለ ነገር ልታስተምሩ ትችላላችሁ የቡታጅራ ወንዶች ግን ሴት ልጅን ሪስፔክት አድርጋችሁ ስሩ ምሰሩትን ስራ ገባችሁ አይደለ ጥፋቱ ከናንተ መሰረት ይመጣል ከዛ በኋላ ደግሞ ሴት ልጅ ላይ ደግሞ ትለጥፋላችሁ እናንተ ዞር ትላላችሁ እናንተ ደግ ትጫወታላችሁ ስራም ሆነ ምንም ሆነ ግን ሴት ልጅን አክብሩ ስርዓታችሁን ይዛችሁ ሴት ልጅን አክብራችሁ ስሩ ገባችሁ እንደዛ ነው የሚሻለው ሆ እናንተ መቀያየር ሴት መቀያየር ሲጀምር በእናንተ የተለመደ ነው አዲሳችን አይደለም አንቺም እንደተዋሸሽ ውስጥ ይነግሩኛል ምንም እንደማታቂ ያለውን ነገር ሳይ ምናምን ምንም ማታቂ ነው መሰለኝ ላይክ ኤፍሬም እንደዋሸሽ አንቺንም ገብቶኛል እና ባቅ እንደዛ አይነት ነገር አደርጋለሁ እኔ ቆንጆ እንደዋሸሽ ስለማቅ አንቺንም መውቀስ አልፈለኩም ገብቶሻል አንቺን በማታቂው ነገር ነው እዛን ነገር ውስጥ የገባሽው ከዚህ በኋላ እኔና አንቺ እኔ ተመልሼ ሳታምነኝ ቀረሽ ምናምን አይደለም ልክ ከዚህ በኋላ በሚኖሩን ህይወቶች ውስጥ እኔ አምነሽ መቀጠል ያለብሽ ህይወት ነው ስህተት ሲኖርብን እየተራረመን ጥሩ ህይወት ለመምራት መሞከር ያለብን ጊዜ ነው ብዬ አምናለሁ ሁሉንም ነገር ትተን እኔ ትቼዋለሁ ባታምኚኝ ምንም ባትይኝም ያው ወንድምሽ ዋሽሻል ብለሽ ስለማታስቢ ላይክ ልክ ነው ይበረ ብለሽ ስለምታስቢ ብቻ ከኔ ጋር የሁሉ ችግር ውስጥ ገብተናል ማህማኑ ቃላቶች አውርተናል ምናምን ስለዚህ ከዚህ በኋላ ስህተቶቻችን እየተራረምን ፋሚሊዎቻችን እኔና አንቺ ህይወት ላይ ብቻ መግባት ባለባቸው ልክ እየገቡ ልክ ባለው መንገድ እየገቡ ብቻ እንዲቀጥሉ ማድረግ ነው ያለብን ታውቂያለሽ ፋሚሊዎችሽ እንዴት እንደማከበር ገብቶሽ እውነት ነው እኮ በዚህ አጋጣሚ አሁን ማለት ነው ኦኬ ያኛው ነገር ባይፈጠር ኦኬ የብሩኬ ወደ ኋላ ያለውን ህይወት ባይፈጠርና ሃይሚና ብሩኬ መሀል ላይ ማለት ነው ማንኛውም ሰው ማስገባት የለባችሁም ወንድም ሆነ እህት ሆነ ጓደኛ ሆነ ማስገባት የለባችሁም የና አብርሃምን ህይወት አይታችኋል ዓመተ ምህረት ሞልቷል ስለዚህ
እናንተ ሰው ካስገባችሁ ኦኬ እንደዚህ ነው የሚቀጥለው እኛኛ እየተባለ ማለት ነው። ስለዚህ ብሩኬና ሃይሚ ከናንተ ይሄ አልጠብቅም። እኔ በፍጹም እኔ ሲጀመር በፍጹም ከብሩኬ የማልጠብቀው ነገር ነው በዚህ ስራ እያየሁት ያለው ማለት ነው። የማውቀው ብሩኬ ሌላ ነው፣ ይሄ ግን ሌላ ነው። ገባችሁ? እኔ የማውቀው ብሩኬ አይደለም። ስለዚህ እናንተ ማላችሁ ላይ ሰው ካላስገባችሁ ሁለታችሁም ኤቭሪዴይ ብትገናኙ ማለት ነው እንደምትታረቁ እርግጠኛ ነኝ። ግን ሰው አታብዙ። አስታርቃለሁ ሃይሚን እንደዚህ አድርግ ብሩኬ እንደዚህ አድርግ የሚል ሰው አታስገቡ። ገባችሁ? ለምንም አይነት ቢሆን ማለት ነው። ምክንያቱም በእናንተ መሀል ለድራማም ለስራም ብላችሁ የገባችሁ ስራ መሀላችሁ ላይ የሚፈጠረው ነገር አይታወቅም። መጥፎ ቃላትን እያወራችሁ ሁለታችሁ የሆነ መጥፎ ነገር ነው እየተፈጠረ የምትራራቁት። ስለዚህ ይቅርባችሁ፣ ሰላም ይሻላል። ፕራንክ እየሰራችሁ እንኳን እንዴ ትታዩ ነበር እኮ እንዴ። ደግሞ በማየው መንገድ ስለመጣብኝ ነው እኔንም እሱን የተናገርኩት ያልመሰለኝም አንደኛ ነገር፣ ሁለተኛ ነገር ደግሞ እኔም ወንድሜ ላደረገው ነገር ግልጽ ላደርግልህ ነበረ ስጠረኝ አንደኛ ነገር የመጣሁት እንጂ ለዚህ አልመሰለኝም። ግን አንተም ተረድተኸኛል። እኔ እያወቅኩኝ እንደዚህ አይነት ነገር እንደማላቅ ስለተረዳኸኝ አመሰግናለሁ። ሲቀጥል ደግሞ አሁን ላልካቸው ነገሮች በሙሉ እኔ ወንድሜ እንደዛ አንተን ስላልከው ወይም ደግሞ የሆነ ቤተሰቤን ያላከበርክ ስለመሰለኝ ምናምን አይደለም፣ ወይም ደግሞ ስለማላምንህ ብቻ አይደለም እንደዚህ አይነት ውሳኔ ወስኜ ከቤት የወጣሁት። በቃ እኔ ይሄ ህይወት ስለማይገባኝ ነው። የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ብሩኬ እንድትረዳኝ እፈልጋለሁ። አንደኛ ነገር ማለት ግልጽ እኮ ነው ብሩኬ። እኔ በጣም ከአንተ ድርጊቶች በላይ የሌሎች ነገሮች ድርጊቶች የሚጎዳኝ ነገር አለ። ገባህ አይደለ? ስለዚህ አሁን ተመልሼ እዛ ነገር ላይ ሁሌ ሴት ልጅ ምን አለ መሰለህ፣ ሴት ልጅ አንዴ እንትን ካለች በኋላ ወደ ኋላ አታይም። ገባህ አይደለ? እኔ ስለ ወንድ ልጅ አይደለም እያወራሁ ያለሁት። ስማኝ፣ አንድ አስጨርሰኝ እያወራሁኝ አይደለ? አንተ ጥያቄህን አቅርበህልኛል። እኔ ደግሞ ጥያቄህን የምቀበልበት አይነት ሁኔታ ላይ አይደለሁኝም። አንተና እኔ አብረን የማንሆንባቸው ብዙ ምክንያቶች አሉ፣ በጣም ብዙ ምክንያቶች አሉ። እና እኔ ከዚህ በኋላ ደግሞ ለሁሉም ሰው ግልጽ ማድረግ እፈልጋለሁ። በእንደዚህ አይነት ሁኔታ መቀጠል አልፈልግም። በቃ እንዳልኩ ነው። እኔ የሚገባኝን አይነት አይደለም እየኖርኩኝ ያለሁት፣ ከሚገባኝ በታች ነው እየኖርኩኝ ያለሁት። እሱን አሁን አይደለም ማውራክ። ብዙ ጊዜ እንዲህ ነው። እኔ የሚገባኝን አይደለም እየኖርኩ ያለሁት፣ ከሚገባኝ በታች ነው እየኖርኩ ያለሁት ነው እያለች ያለችው። እና ብቻ ብዙ ነገር መሀላዋ ላይ የሆነ እንትን ሊላት ይችላል። ገባችሁ አይደለ? እኔ ምንም ምለው ነገር የለም። ግን የሆነ ለመናገር የማዝነው ነገር ምን እንደው ታውቃላችሁ? አብሶ የቡርኬ ወንድምም የማደርገው ነገር ማለት ነው ነገ ለምትታረቁት፣ ነገ አብሮ ለሚሆኑት መጥፎ ቃላትን ባታወሩ ሁላችሁም ዙሪያ በሃይሚና በቡርኬ ዙሪያ ያላችሁት ማለት ነው። ገባችሁ አይደለ? ኢቭን አንድ ቀን ቢያንስ አብራችሁ በልታችኋል። ግን በዚህ ልክ ደግሞ የሆነ መናናቅ ምናምን አያስፈልግም። ገባችሁ አይደለ? የሆነ ለመናገር እንግዲህ ሃይሚም እንጃ አላቅም። እኔ ብዙ ነገር መናገር እፈልጋለሁ፣ ግን አንደበቴን በጣም ብዙ ነው የምቆጥበውና ያው ታውቃላችሁ ሁሉንም ካወሩት ሆድ ባዶ ይቀራል የሚባል ነገር አለና ያው እንግዲህ ያንተን በወቀስኩ ቁጥር ያለ ስምክ ስምን እያሰጠው ከያክል እየተሰማክ ስለሆነ አሁን እንደዚህ በዚህ ምክንያት ነው ያልኩኝ። የምናስተካክለው እኮ እኔና አንቺ ነን አይደል? ይኸውልህ ስማኝ፣ አሁን እኔ እናንተ ሆነ የምናስተካክለው ችግር አይደለም የገጠመን። አንተ ብቻ የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ። እያልከው ነበር ራስህ እያልክ ነበር ፋይሬጅ ላይ ነኝ ምናምን እያልክ ነበር። አንዴ ስማኝ ቆይ ላውራክ እና እኔ እናንተ ሆነን የምናስተካክለው ነገር አይደለም። እሱን ማወቅ አለብህ። አሁንም ቢሆን እኮ እኔ ትቼ ነው የመጣሁት አይደለ? አንቺ ሳታምኚኝ እየቀጠልሽ ምናምን ሳታምኚኝ ሁሉ ችግር ውስጥ እየገባን ያለውን ነገር እሱ ልተውና አብረን እናስተካክል እኮ ነው ያልኩት አይደለ? አንቺ ምን እንደተውኩት መተው አለብሽ የተፈጠሩትን ነገሮች ትተን አብረን ነው። ብሩኬ ብዙ ያልተስተካከሉ ነገሮች እያሉ መተህ አብረን እንሁን ማለት ራሱ በጣም ብዙ እኔ እንጃ አላውቅም። ከዚህ በላይ ምን ልል እችላለሁ? ለምንድን ነው ልክ ነህ እኮ በቃ ልክ ነህ። አብረን እንድንሆን ምናምን በጣም እየጣርክ ከሆነ ነውም ደግሞ ለእሱ አመሰግናለሁ። ግን ደግሞ እኔ በእንደዚህ አይነት ሁኔታ እኔ እናንተ አሁን ላይ አብረን የምንቀጥልበት አይነት ሁኔታ ላይ አይደለም። የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። በዚህ ሁኔታ ማለት ምን አለ? አሁን እኮ በዚህ ሁኔታ የምትለው አንደኛ ልጅቷ ያቺ ገና አልሄደችም፣ እርጉዟም ገና እየመጣች ነው። ኦኬ። እና ሲቀጥል ደግሞ ብቻ ብዙ ነገር አለ ማላቸው ላይ ማለት ነው። ግን ያ ሁሉ የሆነ ትተውት ቢቀጥሉ ነው ደስ ባለኝ። ግን ነገር ደግሞ መቀረፍ አለበት ከስር ማለት ነው። አለዛ ተመልሶ ነው የሚመጣው በህይወታቸው ውስጥ ማለት ነው። እና መሀላችሁ ልጅ ሰው አታስገቡ። አብሶ መሀላችሁ ልጅ ሰው አታስገቡ። ሲቀጥል ሴት ልጅ ደግሞ እኮ ታውቃላችሁ፣ እኔ አላውቅም፣ ግን እኔ አንዴ ከቆረጥኩኝ ያ ሰው እንኳን ላይ አይደለም ስልኩን አይደለም ምኑንም ማየት አልፈልግም። ግን ብሩኬና ሃይሚ ደግሞ ችግራቸው ማለት ነው ተጣላን ይሉና ፎቶ ሊወስድ ይመጣሉ፣ የሆነ ልብስ ለመውሰድ ይመጣሉ፣ አንተን ለማየት ነው ፎቶ ምና። እኔ እንኳን ፎቶ አይደለም ስልኩንም እንኳን ከስልኬ ብሎክ አደርጋለሁ፣ እንኳን ፎቶን አይደለም ኢቭን ሁሉም ነገር ነው ድሌት ማደርገው። ግን ሴት ልጅ ደግሞ ከቆረጠች ሰማይና ምድር ብትደባለቅ አሰማም። ታውቃላችሁ፣ ወንድን ተውት፣ ሴት ልጅ አሰማም። ግን ስትቆርጥ ድረስ በጣም ነው የምትቆየው፣ በጣም ማለት ነው። ልባችንም ስንሰጥ ደግሞ ሙሉ ልብ ነው የምንሰጠው እኛ ማለት ነው።
ግማሽ ልብ የለንም። ወንዶች ናችሁ ግማሽ ልብ ያላችሁ። ገባችሁ? ጭንቅላታችሁ ውስጥ 10 ሴት ያለው ማለት ነው። እኛ ግን አንድ ወንድ ነው አለቀ ልባችን ውስጥ። ስለዚህ እኔ እኮ አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። በዚህ ሁኔታ ማለት ምን አለ? በእኔ ቦታ ሆነ ለመረዳት ሞክር። እኔ ይኸውልህ አንተ ይመስለኛል ሃይሚ አሁን ማለት ነው ከብሩኬ ይልቅ ብዙ በዙሪያው በብሩኬ ዙሪያ እና በሃይሚ ዙሪያ ያሉት ወዳለው ሃይሚን ወዳለው ብሩኬ ወንድም ነኝ የሃይሚ ወንድም ነኝ እህት ነኝ የሚሉት አሉ አይደል? ብዙዎቹ በእነሱ ዙሪያ የሚሰሩት እነሱ ናቸው ይመስለኛል እንደዚህ የሚሉት ማለት ነው። ግን እንደዛ ስትሉ ደግሞ የሃይሚንም ደግሞ ሪስፔክት እየጠበቃችሁ የሆነን ለመናገር ከሃይሚ ጋር አብረው የበሉት እኮ ናቸው እንደዚህ የሚሉት። ብሩኬ ሲያገባ ሚዜ እንሆናለን። ብሩኬ እኮ ምን አደረገ ተወደደ እንጂ መጣችበት እንጂ እሱ ምን አደረገ የሚሉት ነገሮች ምናምን ማለት አፋችሁን ዝጉ እስቲ አፋችሁን ዝጉ። ማንም ሰው እኔን አፍቅሬያለሁ ትዝታ ብሎ ቢመጣ ኦኬ መጥፎ ፊት ማሳየው እኔ ነኝ። አለቀ። ብሎክ ማድረገው እኔ ነኝ። እኔ ጋር የእውነት ነው የምላችሁ ከባሌ ውጪ እኔ ወንድ አላወራም። ልንገራችሁ በዚህ አጋጣሚ ማለት ነው ማንንም አላወራም። ሶ ማላቆ ሰው እንኳን ከመጣ ኬትም ማለት ነው ገባችሁ አይደለ? ውስጥ እገባለሁ ፎሎውስ ምናምን እገባለሁ አያለሁ ቶሎ ማላቅ ሰው ከሆነ ማለት ፋሚሊዎቼ ነው ምናምን ብዬ ማለት ከዛ ብሎክ ነው ማድረገው አካውንቱን እንኳን ማለት ነው። ስለዚህ ይሄ ዙሪያ ያሉት ምናምን ማለት ነው ካሉ ወሬ እያቀበሉ ምናምን ወዳጅ ነኝ መስሎ ሊያለያዩ ነው የሚፈልጉት አብሶ ማለት ነው። ፍፄ ራሱ አፍን ዝጋ። የእውነት የምታስማማ መስለ አንተ ራሱ እያለያየ ነው። እሺ አንተ ከምታደርገው ነገር በላይ ሰዎች የሚያደርጉት ነገር እኔን እየጎዳኝ ነው። ሁሉም ሰው በማያገባው ይገባል። ሁሉም ሰው እንደፈለገ ይሆናል። ብሩኬ እኔ ስማኝ አንድ ወንድሜ መጥቶ ለኔ ለመከላከል ስለሞከረ ብዙ ነገር ደረሰብኝ። ከዛ ደግሞ በዛ በኩል ወንድሜ ተዋሸኝ። እኔ በብዙ ነገር ስማኝ ወለ አንዴ ስማኝ ብሩኬ በእናትህ ልታወራኝ ነው አይጠራኸኝ? አንዴ ስማኝ እያወራሁ ነው። ቢያንስ አስረዳም እንትን እያልኩ ነው። አይደለም የጠራሁሽ እኮ ሃይሚ የማወራውን ወሬ እያስጨረስከኝ አይደለም። በቃ በጸባይ እስካሁን ድረስ ላወራ ሞክሬያለሁ። አሁን ስነ ስርዓትን ይዘህ ስማኝ። እኔ በብዙ ነገሮች እየተጎዳ ያለው ሰው ነኝ። ማሰብ አለብህ። ገብን እንደሚተዋቸው ድጋሚ ደግሞ አንተ መጣ አብረን በዚህ ሰዓት ላይ ድጋሚ ልቃጠል። ይኸውልሽ ቅመሜ እውነቱን እናውራ ከተባለ እንደዛማ ከሆነ ፍጹም ሌላ ሰው መሆን ነበር። አይመለከተንም አይደለም እነሱ ይመለከተናል ብለው እኮ ያለ ስሜን እየሰጡ እንደፈለጉ አንተ ብቻ አይደለም ያለ ስም እየተሰጠህ አይደለ እንዴ? እነሱም እኮ እዚህ ጋር ብሩክ ምን አደረገ እየተባለ ነው። ብሩክ ምን ተወደደ እንጂ ተፈቀረ እንጂ እየተባለ ነው አይደለ? ስለዚህ መወደድም መፈቀርም ጸጋ ነው። እነሱ እድለኛ ነክ ገባህ አይደለ? እኔ ደግሞ ስለማይገባኛል እንደ ስንት የሆነ ለምን በዚህማ ስንት አለ ማለት ስንት ሃይሚን እሷ እኮ ሃይሚ እኮ ማለት ነው ስለማታስጠጋ ነው እንጂ ስንት ሃይሚን የሚፈልጋት አለ ስንት ማለት ነው። ገባችሁ አይደለ? አያውን ፍፄ ልክ ብሩኬና ሃይሚ የሚያገናኝ መስሎ ሃይሚ ላይ የሆነ በጣም መጥፎ ነገር ነው ምላስ እየወረወረ ያለው። ስለዚህ አንተ ራሱ እረፍ እሺ። አስታራቂ መስለ ጸጋ ስላልታደልኩኝ ከዚህ ህይወት ወጣለሁ። ተረጋጊ ነው አውሪ። አሁን ነገራቶች ወደ ሌላ ፋይል ወደ ሌላ እንደዚህ እንዳታስቢ የኔ ቆንጆ ምን አንሶሽ? የመሬት ነው ምን አንሶሽ? ስለዚህ እንደዚህ እንዳታስቢ እንደዚህ ለፍቅር ስላልታደልኩ ነው ምናምን እንዳትይ። ምን እየነገርኩ ነው? ብዙ ነገሮች እኔን ጎድተውኛል። አሁን የራሳችንን ችግር ሳልፈታ ነው በቃ አብረን ምን ይብቃን። ብሩካችን ሃይሚ እንድደክም እንድሰላች ተስፋ እንድቆርጣታለሁ። በግልጽ እኮ አልፈልግም እያልኩ ነው። በቃ አልፈልግም። እኔ እንጃ እኔ ስለ የትኛው አውርቼ ስለ የቱ እንደምተው አላውቅም፣ ግን በቃ አልፈልግም። ስለዚህ እኔ አሁን ከዚህ በላይ እዚህ ቆሜ ማውራት አልፈልግም። መሄድ አለብኝ። እኔ ታገስሻለሁ፣ ችግር የለውም። ተረጋጊና አውሪኝ በቃ። አውራው ከዚህ በላይ ምን ልንገርህ? እኔ ብዙ የውስጤን በሙሉ ብነግርህ ደስ ይለኝ ነበር። አያችሁ አሁንም መልሳችሁ ትገናኛላችሁ፣ ትታረቃላችሁ፣ እርግጠኛ ነኝ። ነገር ግን በዚህ አጋጣሚ የምነግራችሁ ነገር ማለት ነው አንድ ሃይሚ አሁን አልፈልግም ማለችና አልፈልግም እሱ አልፈልግም ብለኛለች ብለ ወደ ሌላ ሴት ከሄድክ ነው አንተ ስተተኛ ብሩኬ ማለት ነው። ገባ አይደለ? ሲጀመር ፍቅር በአንዴ የሚለቅ አይደለም እንዴ። የልብስ ቆሻሻ አይደለም እኮ እናንተ በአንዴ ዛሬ ሴቷ አልፈልግም ካለች ወይም ደግሞ ከተለያያችሁ ነገ ሌላ ሴት ነው የምታመጡት እናንተ። እንዴት ነው ግን ነገሩ ማለት ነው? እንደዛ አይደረግምና እርግጠኛ ነኝ ሁሉን ነገር ተፈቶ ኦኬ ብሩኬም ያደረከው ሁሉን ነገር ተፈቶ አብራችሁ እንደምትቀጥሉ እርግጠኛ ነኝ። ነገር ግን ማላችሁ ላይ ሰው አታስገቡ አሁንም ማለት ነው። ፍፄንም ማቆም የሚችለው ብሩኬ ነው። በዚህ አጋጣሚ ባለፈው ደግ አደረገ የወንድሙ መከታ ምናምን እያልክ ነበረ። ወንድም ሃይሚ ለምንድን ነው እንደዚህ ያረው ፍፄ ብላ ስትናገር ማለት ነው። ስለዚህ ብሩኬ ፍፄም እንዳይናገር ማቆም የሚችለው አንተ ነህ። ገባ አይደል? አንዳንዴ እኮ ይወድ በላይ መቆም አልችልም። ከዚህ በላይ መቆም አልችልም። ልሂድ ብሩኬ በቃ ይብቃና ይሻለው። አንተም ቢሆን ከዚህ በኋላ በቃ አትድከም። የሚሻለው እንደዛ ነው ለሁለታችንም። በዚህ ሁኔታ አብረን እኔ እናንተ መሆን አንችልም። አለቀ። እኔን መረዳት አለብህ። በእኔ ቦታ ሆነ ማየት አለብህ። አውቃለሁ አንተ ዝቅ ብለህ ምናምን ነገሮችን ለማስተካከል እንግዲህ ሃይሚ ቦታ አሲዝ ሌሎች ነገሮችን ብላ ትታ ሄዳለች። ቤተሰብ ሰላማችሁ ይብዛልኝ፣ እወዳችኋለሁ። ያው ቦታ አሲዝ የሚትለው ነገር ታውቃላችሁ ምን እንደሆነ ማለት ነው። ግዴታ መዘርዘር አይጠበቅብኝም። ታይም በጣም ብዙ አወራውና
ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።